ታይሻለህ አሳይሻለሁ በደንብ ነው በማሳይሽ እንደው ካሜራማኑም እንድታሳይልኝ ለዓለም ህዝብ ይልኝ ለኢትዮጵያስ ቀለል ባለ አማርኛ የተተረጎመ ነው የሚለው እንደው ካሜራት አየሽዋ ቀለል ባለ አማርኛ አሁን ቀለል ባለ አማርኛ አይደለም ዓመተ ምህረቱ መቼ ነው አሁን 1980 ነው ይሄን መጽሐፍ ቅዱስ ፕሮቴስታንት እምነት ነው ከፍሎ ያሳተመው አብዛኛው ድርሻ እሱ ነው እና የሚጠቀመው እሱ ነው ዝም ብዬ እንደዚህ አሁን ዝም ብዬ ገለጥኩት የግዕዙ አይደለም እንዲያው አይደል አማርኛው የግዕዙ አይደለም ቁጥሩ ራሱ አማርኛ ነው አይደለም አሁን ይልሽ ቁመቱም ወርዱም ምኑ የጽሁፉም ፎንት አንድ አይነት ሆኖ ነው ያተሙልን ግን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው ነው ያተሙልን የኛ አባቶች ቤተክርስቲያን ውስጥ የተሰገሰጉት በአቡነ ጳውሎስ ዘመን ማለት ነው ኮፒ አድርገው ያተሙት ግን ከዚህ አሁን ዝም ብዬ ሳላይ አይን ጨፍኜ ገለጥኩ አወጣሁት ኦሪት ዘኍልቍ ምዕራፍ 22 ይላል ይሄው ምዕራፍ 22 አይደለም ይሄን ኦሪት ዘኍልቍ ምዕራፍ 22 ባወጣልሽ መስመር አለው የነሱ ይሄ መስመር የለውም ከዛ ውጪ ሁሉ ነገሩ ኮፒ አድርገው ነው ያተሙልን ይሄን ያህል ቤተክርስቲያን ውስጧ እየተቦረቦረ ነው አሁን ይልሽ እንደዚህ የሚተነተን ነገር አለው እሱኛው ልክ እንደኔ በላምና ህያይቱ የበላም የመጀመሪያው ትንቢት ይላል ከዛ የለም በላምና ህያው ይሄ በላምና ህያይቱ ነው የሚለው ቁጥር 21 ላይ በላምና ህያይቱ ያ ህያይቱ ይላል በላምና ህያው እያንዳንዱ የርዕስ አሰጣጡ የምናምን ዝም ብያውንም የሆነ ነገር ብገልጽልሽ እንደዛ እዚህ ላይ ተጻፈው እዛ ላይ ኮፒ ነው አድርገው ያተሙልን ግን ማናቸው ያተሙልን የኛ ቤተክርስቲያን ብለው ያተሙልን ልክ እንደ አባ ገብርኤል ያሉ የውስጥ አርበኞች ናቸው ይሄን መጽሐፍ ቅዱስ አትሞ ይሰጡ ከዚህ በኋላ የቤተክርስቲያን አገልጋዮች ወጥተን እውነቱን መናገር አለበት በጣም ይገርምሽ ቀለል ባለ አማርኛ ነው አይደል የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ላይ አንድ ቃል አለ አምባሳደር ቀለል ያለ አማርኛ ነው ወይስ ቀለል ያለ እንግሊዘኛ ነው እስቲ ንገሪኝ እንዳንቺ የገባሽ አምባሳደር እንግሊዘኛ ነው አይደል መጽሐፉ ግን የሚለው ቀለል ባለ አማርኛ የተተረጎመ አይደል አማርኛ ለእንግሊዘኛ ምን ሊያደርግ መጣ ነው አይ እንግዲህ በአብዛኛው የተዋህዶ ልጅ ወንጌል አያነብም ብለው ሊሆን ይችላል አላውቅም ግን እናነባለን አይምሰላችሁ እንግዲህ ምን ይላል መሰለሽ ቁጥር 20 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እኛ የክርስቶስ መልእክተኞች ነን ነው የሚለው እዛ ላይ የእግዚአብሔር መልእክተኞች ነን እዚህ ላይ ምን ይላል እግዚአብሔር ሰዎችን በእኛ አማካኝነት ስለሚጠራ እኛ በክርስቶስ ስም ምኖች ነን የሚለው አምባሳደሮች ነን ስለዚህ ከእግዚአብሔር ጋር ታረቁ ብለን ታረቁ አይደል የሚለው ጥሩ አምባሳደሮች አምባሳደር የሚባል ቀለል ያለ